ኩላት እንደው እንደዚህ ፈልቅቄ ባወጣኋት እንደ ዶሮ። ሀናን እንዴ ሀናን ለምን ወጣች? እሷም እንግዲህ በሯን ከፍታ ደግሞ ያበበ ተካ ልዘፍን ነው። እንዲህ እኮ አለች። የሆነ ቤት ገብቼ ተቃጥዬ እየተናገርኩ ዛሬ ካልዘቀዘቃችሁ አልወጣም ከዚህ ቤት ብዬ እዛ እየቀወጥኩ እያለ ሀናን ገባችን ነው። ቤካን አንሱት። ቆይ ልንገራችሁ። ቤካን አንሱት። የምንድን ነው የምን አገር ጠራችና እሱን ከትባታለሁ አለች። ትንለቅባታለሁ አላለችም? የኬንያው ነው ነበርሽ ነበርኩ እኔ ራሱ እንዴት እንደተገረመችኝ ዛያው ከለሩን እያልኩኝ እኔ አይ በዝዋል እኔ እንደው ቅጥል ብዬ ነበር። ይኸው ጀመረኝ። በቃ አሁን ጨጓሬ ሁሉ ተነሳብኝ። ትንሽ 2 ቀን እንኳን አርፌ ነበር። ኧረ የአሁኑ ጨዋታ ተጨጓራሽን ያሳምማል። ኧረ ምን ላድርግ? እንዴት አባቷ እንደዛ ትላለች? እናቷን አፈር የበላችላትና እንዴት እንደተቃጠል ደግሞ ቤተሰብ የለኝም ትላለች። ጉድጓድ ውስጥ ወስጄ በከተቷት እዚህ መጥቼ እዚህ አምጥቻት ከፎቅ ወደታች እንዶ ባሰራዋት እንደ ዛሬ የመጣው ከሄበን ጋር ከሄበን የምትባለው ሀገር ወንድም እያወራን የመጣው ከሚስቱ ጋር ነው የመጣው። ለምን ያቺ ማናት ምንቴን ያስደበደበችው? እንዴት ናቸው? ምንቴን ያስደበደበችው ማናት ስሟ? ምንቴን እኮ ያስደበደበችው ምን አለች? ከተከራ ከነበረች ቤበስ ሲሄድ እንዴት ዋላችሁ? እንዴት አመሻችሁ? ወንድሟ እኮ አብራ ሲወራ የነበረ መሰለኝ። ወይስ ውሸት ነው? እሱ ውሸት ነው። ስሸቅል ነው። እሷ እንኳን ስሸቅል ነው። እግዚአብሔር ይመስገን። እንዴት አመሸሽ? ሁሉ ሰላም። ደህና ነሽ? እንዴት ናችሁ? ሁሉ ሰላም አለን። እግዚአብሔር ይመስገን። እንግዲህ እግዚአብሔር አዲስ ነገር ያሰማን ነው ማለት። እሺ፣ ግን ባትሳደቡ ጥሩ ነው። ጥሩ አይደለም የእውነት ስድብ ለምንም ጥቅም የለውም። ንግግሯን እኮ ያሰደበኝ እንጂ እሷን ለመስደብ ፈልጌ አይደለም። ግን እዚህ ጋር ምንም ቢሆን እርስ በርስ ኦዲየንስ እርስ በርስ እየተጣላ ኦዲየንስ እርስ በርስ ስንት ነገር እየሆነ የልጆቹ ሕይወት ውስጥ ሲገቡ ነው እንጂ እኔ መሳደብ ፈልጌ አልነበረም። ግን ንግግሯ ግን ውስጤን ስላቃጠለኝ ምነው አጠገቧ ብኖር ሪሲሊንግ ነበረ የምጫወተው። ደጋግሜ ነው ያየሁት። እንዲሁም ከእሷ ነው አንደበት የሚወጣ ምናምን እያልኩ ተናድጄ ውስጥ ልቦና ይስጣት ነው የሚባለው እንግዲህ ከጥቅም ሰው ስላለ ነው ከመናገር ጥቅም ስለሌለ ልቦና ይስጣት ነው የሚባለው። አዎ ነገ ደግሞ ልጃችን ታኮራናለች ኢንሻአላህ። አይ ከትናንትናው ዛሬ ተረጋግታለች። የኔነት እኔ አሳይቻለሁ ብላት እኮ ነው ሄደችው። እንዲህ አለችው እኮ የኔ አንበሳ ምን አለችው መሰላችሁ? ልጁ ያንተ አይደለም አይደል አለችው። ልጁ ያንተ አይደለም አይደለ አለችው። አዎ የኔ አይደለም ስል ተው በቃ አለችው። አቤት ምን ነው ነገ እንደው ምን አለበት እንደው ትኬት ቆርጠውልኝ በላኩኝ። የወንድሙ ሚስትም ስትናገር ሰምተናቸዋል። እንግዲህ ውስጥ ለውስጥ ነው ሁሉን ነገር የምንጨርስ ብላና የእነሱ ውስጥ ለውስጥ ሀብቴ ውስጥ ለውስጥ ደጋግሜ ነው ያዳመጥኩት። ራሱ የነገው ቀን በደረሰ ነገ ደግሞ እኛ የተቃጠልነው ብድሯን ትመልሳለች ንግስቷ። አቤታው እሱን ነው የምጠብቀው። ግን ታስደስተናል። ዛሬ በሰው ቤት ነው ያላችሁት። ራሳችሁን ጠብቁ፣ ራሳችሁን አረጋግጡ። ደግሞ ነገ ትቃጠላለች። በተራ እንዴት ብለን እንጠብቅ እናቴ? ገና ለገና ድስት እያረረብን ሩዝ እየተቃጠለብን እነሱም ብለን ስንት ነገር በሽታ ላይ ወድቀን ዛሬ እሷ ለመለያየት ስትመጣ የግም ድግስ የግማታም ሊጠንባታም አለ ወንድሜ። ከእናንተ ከኛ አንደበት እንደዚህ ነገር መውጣት የለበትም። እናት ፍቅር ነው ማስተማሪያ። ስትናደጂ አይደለም። እኔ በእውነት እንዴ
እኛ እነሱ ባልተለያዩ እያልን ደምን ባያለቀስን እዚህ ትምህርት ያስተምራታን ወርዳ የወረደች እናት አባት ሳይድራ ሸማግሌ ሳይልክ አረገዝኩ እያለ ሜዳ ለሜዳ ይቻላል። ግን አንድ ነገር ያልገባኝ ነገር አለ። እስከዛሬ እኔ ከመጀመሪያ ጥንት ያ ከእንቶኔ ጋር ሄዳ ነው መስል ሎሚ ወረወራ ምናምን እንደዛ ሲያረጋት እንኳን አያለሁ። እስከዛሬ ቆይታ አሁን የመጨረሻ እንደዚህ የሆነችው ግራ ይገባኝ። መቤት ቀናቸው ስለመከታተላቸው ማለት ነው። እንዴት አሁን እኔ ለራሴ ጥያቄ እንኳን መጣብኝ። እስከዛሬ ሄዳ ነው አሁን የመጣቸው አልኩ። ትዳር ሊይዙ ሆነ አራራች ቀለበት አሰረላት። ቀለበት ሲያስርላት እናትየው እዛ ጋጇን ዘርግታ ፈጣሪን ስታመሰግን አየች። እና ሴጣን እኮ ምን ስሰራ ልዋል ብሎ እኮ ስንት ነገር ሲቀምም እንትን ሲል ያድራል። ኧረ ቆሞ ይቀራታል ወይ ከሀገር ለቆ ሀይሚዬን ይዞ ይጠፋል እንጂ አይመጣጠንም። ምንና ታላቁ የምትመስለው እኮ ኧረ ትልቅ ሰው ነች ይቺ የሆነች አንድ አቦችም ሴቱንን በሴትነታችን አንሰዳደብና አንድ እንትኗን ማሰብ አለባት። የራሷን የወደፊቷን ማሰብ ነው ያለባት እንጂ እንደዚህ ሞኝ የለባት። ነገ እኮ እነሱ ብቻ አይደለች እሷን የሚያዩት በሚዲያ ላይ ምንድነው የሚማሩት እኮ ለእሷ ጥሩ አይደለም። ቤተሰብ ስራሱ እንዴት አይቆጣትም እንዴ? እኔ እኮ ቤተሰቦቿ ስራሱ እንዴት ዝም አሏት እንዴ? ምን አይነት ቤተሰብ ነው ያላት አልኩኝ። እኔ በእውነት ምን ቤተሰብ አለ? ቤተሰቦቿ የሉ ብሌን ከታች የሆነ ነገር ይንጠለጠላል። እግዚአብሔርን አሁን ነው አተኩር ያየሁት። ምንድን ነው እግዚአብሔርን የሆነ ነገር አስራለች ከታች። ብሩኬ አንገቷን ይዞ ከታች ተንጠልጥሏል። አዎ ከታች ተንጠልጥሎ ራሱ አይቻለም። እቺ ዘረቢስ እግዚአብሔርን በዛው በአንጦ በገደላት። ውሸቷን እርጉዝ ናት ይላሉ። ፕላስቲኩን ይዛት እየሄደች አረ አልባነኑም። ሁሉም እናብም አልባነኑም። ቀሚሷን ለምን አይገልቡ? በየቀኑ ሚቀያየረው የራሱ አደገብኝ ግራ ገባኝ። የመንን ልብሷን ግለቢና ማለት አለብን። ውሸታም አይደለች እሷ፣ ትሻላለች ከሌሎቹ። ምንቱን እንኳን አንበርብራ አስወግዳለች። እቺም አንታቅታትም እግዚአብሔርን ወይ ጉድ! ከጋርዶቿ ጋራ ትነቀንቃታለች። ዋጋ አስከፍልሻለሁ ብላት የለ እሷ ራሷ የመን ራሷ። ኧረ በስመ አብ ሰው